መላእክት እኮ ለፍራክሽን ኦፍ ሰከንድ እኮ አይተው ታያቁም። መሬት ላይ የኔን ኃጢአት ሲሸከም እኔ እንኳን ለማየት ፈቃደኛ አልሆንኩም። እሱ እኮ የውበት መደምደሚያ ነው። እሱ እኮ የሰማይ ብርሃን ነው። የዘላለም ፀሐይ ነው። ወደ እግዚአብሔር የምትታረቁት በእኔ መስቀል ሞት ነው። አብ እናንተን የሚወስዳቸው በእኔ ደም ነው። የለም ሌላ። ከኢየሱስ ውጪ የማንሰብከው ለምንድን ነው? ኢየሱስ የመጨረሻ መልእክት የሆነው ለምንድን ነው? የዘላለም ሕይወት ማግኛ ሌላ መንገድ ስለሌለ ነው። የለም ሌላ። ቢኖርና ብናወራ ጥሩ ነበር። የለም፣ ዝግ ነው። ምንም ነገር ከሞት በታች ነው። ምንም ነገር ከፍርድ በታች ነው። የዘላለም ሕይወት ያለበት ብቸኛ መንገድ፣ አንድ መንገድ እኮ አይደለም፣ ብቸኛ ነው። ደግ ጥሩ ነገር የምትሰሩ ሰዎች እግዚአብሔር ይባርካችሁ። ግን በሱ በኩል ወደ እግዚአብሔር መንግስት አይገባም። ክርስትና እኮ የካራክተር ሞዲፊኬሽን መስሪያ ቦታ አይደለም። የዘላለም ሕይወት ነው። ሕይወት ኤክስፒሪየንስ ማድረግ አለባችሁ። ከኢየሱስ ጋር መኖር፣ ከኢየሱስ ጋር መዋል። የት ነው የምትኖረው? አብሬ ከመኖር የተነሳ ነው መተው ያለብህ። ኢየሱስን ወደህ ነው ዓለምን መጥላት ያለብህ። ሲኦል እገባለሁ ብለህ አይደለም። ኢየሱስን ወደህ ፐርሰኑን አንደርስታንድ ማድረግ፣ የኢየሱስን ሰላም፣ የኢየሱስን ፍቅር፣ የኢየሱስን ምሕረት ኤክስፒሪየንስ ከጌታ ጋር መኖር እንዴት አይነት በረከት ነው! በምንም አይነት ጽድቅ ማትመጥነውን የእግዚአብሔርን ክብር በክርስቶስ ኢየሱስ በኩል ተሻግረህ እስቲ አሜን በሉ። ኢየሱስን መከተል በጣም ዋጋ የሚያስከፍል ቢሆንም ግን ተስፋ አለው። በጣም ክብር አለው። አይመስለኝም፣ እኔ ዋጋ የሚያስከፍልም አይመስለኝም። እኛ በጣም ዓለማዊነት ውስጥ በጣም ዘልቀን ገብተን ስለነበር ከዛ ማላቀቁ ሲቃይ ስለሆነ እንጂ ኢየሱስን መከተል በራሱ ምንም የሚያስከፍል ዋጋ የለውም። ከዓለም ተቃራኒ መሆን ነው አይደል አሁን የሚያስከፍለን እንጂ ኢየሱስን መከተል እንደውም ደስታ ነው፣ በረከት ነው፣ እንደውም ጸጋ ነው። ኢየሱስን መከተል እንደውም መንፈስ ቅዱስ በእኛ እንዲያድር የሚያደርግ ነው። አምላክን ሰው ውስጥ አስገብቶ ያኖረ ነው ኢየሱስን መከተል። እንደውም ኢየሱስን እንደመከተል አይነት ክብርም ደስታም ተስፋም በረከትም የለም። እንኳን ኢየሱስን ተከታይ ሆንን፣ እንኳን እግዚአብሔር የምንከተለውን ኢየሱስን ከፊታችን አስቀመጠልን። በእውነት እንደተሰቀለ ሆኖ እንድናየው እንኳን አገዘን። መንፈስ ቅዱስ ይህንን በእኛ ስላረገ ደስ ይለኛል። እና እሱ ነው ትንሽ የምናገረው። ሂስቶሪካሊ ጌታ ኢየሱስ ክርስቶስ እንዲከተሉት የጠራቸው ደቀ መዛሙርቶቹ አሉ። አሁን በዚህ ቦታ ላይ ስማቸው ሜንሽን የተደረገ የአንደኛው ብቻ ነው ሜንሽን ያልተደረገው። ከዛ ውጭ ሌሎቹ በሙሉ ስማቸው ተጠርቷል አይደል? አሁን ሳነበው ከሰማችሁ ስማቸው ተጠርቷልና ጌታ ኢየሱስ ክርስቶስ እያገኘ ተከተለው የተባሉ ሰዎች ናቸውና አሁን በጣም በተለየ መገለጥ፣ በተለየ ብርሃን አሁን እኛ የገባን አይነት ነገር ገብቷቸው ሳይሆን እንዲሁ ኢየሱስን ብድግ ብለው የተከተሉ ሰዎች ናቸው። በኋላ ነው መገለጡ፣ በኋላ ነው መነካቱ፣ በኋላ ነው መንፈሳዊ በረከቱ፣ በኋላ ነው የእምነት አርበኝነቱ። ይሄ እዚህ ጋር ግን ያለው አንድ ኦርዲነሪ እስራኤላዊ የሚመስል ግለሰብ ነው ዝም ብለው ለመከተል የጀመሩት። እና ምናልባት አንዳንዶቻችን እንደነሱ ልንሆን እንችላለን። ዝም ብለው ድንገት ነግረውን ገብተን ይሆናል የበራልን። አንዳንዶቻችን ደግሞ በጣም በጠንካራ ብርሃን ሊሆን ይችላል የጀመርነው ክርስትናውን። እነዚህ ግን አሁን እነ እንድርያስ፣ እነ ጴጥሮስ፣ እነ ናትናኤል፣ እነ ፊልጶስ እንደገና ስሙ ያልተጠቀሰው በዚህ መጽሐፍ ላይ ስሙን የማይጠቅስ ሰውዬ አለ። እዚህ መጽሐፍ በሙሉ እዚህ መጽሐፍ ላይ ስሙ የለም ሰውየው። እንደውም ከዚህ መጽሐፍ ላይ ከግማሹ በኋላ ራሱን የሚጠራው ኢየሱስ ይወዱ የነበረ ደቀ መዝሙር እያለ ነው። እና እዚህ መጽሐፍ ላይ ምንም ስሙ የለም። ባይዘው እዚህ መጽሐፍ ላይ ስሙ የሌለ ሰው ማን ነው? ዮሐንስ። የመጽሐፉ ጸሐፊ ባይዘው ስሙ የለም። አሁን ዮሐንስን የጻፈው እምንለው ዮሐንስ ወንጌልን አንብበን አይደለም። ዮሐንስን የጻፍነው ያልነው 3 ደብዳቤ ጽፏል፣ 1 የራእይ መጽሐፍ ጽፏል። አዲስ ኪዳን ላይ ከዚህ ወንጌል ጋር 5 መጽሐፍ አዋጥቷል። ዮሐንስ ወንጌልና አንደኛ ዮሐንስ ብለን የምንጠራቸው 2 መልእክቶቹ ላይ ስሙ የለም። ግን መቼስ 2ኛና 3ኛ ደብዳቤውን ያነበበ የራእይ መጽሐፍን ያነበበ ሰው ገና ራእይ መጽሐፍን ገልጦ ሲያነብ ትዝ የሚለው 4ኛ ወንጌል ነው። የዮሐንስ ወንጌል ብለን የምንጠራው ትዝ ይለዋል። አንደኛ ዮሐንስን አሁን ከዚህ ሰውዬ ውጪ ማንም ሊጽፈው አይችልም። ምናልባት እናንተ በጣም በጠለቀ አይነት መንገድ የጌታን ቃል የምታጠኑ ሰዎች ስለሆናችሁ ዮሐንስ ወንጌልን ከሌሎቹ 4 የዮሐንስ መጽሐፎች ጋር ብታመሳክሩ 12 ምንም የማይለያዩ አረፍተ ነገሮች አሏቸው። ቃላት አይደለም ያልኳችሁ፣ ስቴትመንት 12 ምንም የቃል ልዩነት የሐሳብ ልዩነት የሌላቸው 12 አንድ አይነት አይደንቲካል የሆኑ 12 አረፍተ ነገሮች አሏቸው። ኢየሱስን በአንድ አይነት ስም ነው የሚጠራው በ5ቱም መጽሐፍ ላይ። ክብር ለኢየሱስ ይሁን። እና የዚህ መጽሐፍ ጸሐፊ ስሙን አልተናገርም። እኔ በጣም ነው የምወደው፣ በእውነት በጣም ነው የምወደው። አዲስ ኪዳን ላይ ካሉ በጣም
ከምደነቅባቸው ሰዎች መካከል አንዱ ነው። በልጅነቱ ጀምሮ አይደል ያረጀው። ሁሌ ነው የምናገረው። በ18 ዓመቱ ነው ኢየሱስ የጠራው። በ18 ዓመቱ አካባቢ ነበር አይደል ሲጠራው። ከታላቅ ወንድሙ ከያዕቆብና ከአባቱ ከዘብዴዎስ ጋር ገሊላ ባህር ላይ አሳ እያጠመደ ነው ባይዘው የተገኘው እሱ እና አሳ እያጠመደ ነው የተገኘው። በሌሎች ወንጌላት ላይ እንግዲህ ስሙ ስለተጠቀሰ ማለት ነው ዮሐንስ ተብሎ ስለተጠቀሰ ራሱን ስለማይጠቅስ ሲያገኘው 18 ዓመቱ አካባቢ ነበር ይላሉ። ከዛ እንግዲህ በ100 ዓመቱ ነው የሞተው። 80 ዓመት ነው የተከተለው፣ 60 ዓመት ነው ያገለገለው። እና እኛ አሁን በእውነት 5-6 ዓመት ኢየሱስ ብለን ሰብከን እንደው ምን አይነት በረከት እንዳለው እኮ እያየን ነው። አሁን ይሄ ሰው እኮ 60 ዓመት እኮ ነው ኢየሱስ ያለው። እንደው ሰው ሆኖ መሞቱ ራሱ አይገርምም? አሁን አለመጥፋቱ እንዲህ አሁን ኢየሱስ እያለ መንፈስ ልውጥ አለማለቱ አለመጥፋቱ እኔ ይገርመኛል። ኢየሱስን በጣም በተለየ ዴብዝ አንደርስታንድ አድርጎታል። መረዳት ብቻ ሳይሆን ደግሞ ኢየሱስን ማቅረብ ችሏል ሰዎች ጋር። አሁን ብዙ ነገር ይገባችሁና ማስረዳት ይከብዳችኋል። እኔ አሁን የገባኝን አሁን ማውራት በእውነት ጎበዝ አይደለሁ፣ እናገር ብዙ አልችልም። ዮሐንስን በሆንኩ እላለሁ አሳ አጥማጅ ምንም ያልተማረ ተብሎ የተጠራ በዘመኑ ቋንቋ ፊደል ቆጥሯል የሚባል አይነት አይደለም፣ ግን የገባውን ኢየሱስ ክርስቶስን ለዛውም ዮሐንስ በገባው አይነት መንገድ አዲስ ኪዳን ላይ የገባው ሰው አታገኙ። በጣም አስደናቂ ጸሐፊዎች አሉ፣ የነ ጳውሎስ አይነት የነ ጴጥሮስ አይነት ሌሎቹም የወንጌል ጸሐፊዎች አስገራሚ። የዮሐንስ ግን ዩኒክ ነው ትምህርተ ክርስቶሱ። የትኛውም የወንጌል ጸሐፊ ከይሁዳ ቤተልሔም ተነስቶ ነው ወደ ሰማይ የሚሄደው። ዮሐንስ ወንጌል ሲጽፍ ከሰማይ ወደ ምድር ነው የወረደው። የዮሐንስ ትምህርተ ክርስቶስ ከመለኮትነቱ ጀምሮ ሰውነቱ ጋር ነው የሚመጣው። ከላይ ወደ ታች የትኛውም ህንጻ አሁን ይሄን ህንጻ ስንሰራው ወደ ታች ቆፍረን ወደ ላይ ነው የሰራነው። ዮሐንስ ወደ ላይ ቆፍሮ ወደ ታች ነው የሰራው። የተንጠለጠለ ክርስቶሎጂ። እኔ አሁን አሳ አጥማጅ እንዴት ገባው እላለሁ። ኦኬ ገባው፣ የመንፈስ ብርሃን ነው። ማብራራት እንዴት ቻለ? በጣም አያችሁ፣ ሰው ተምሮ ብቻ አይደለም ተገልጦለትም ነው የሚያውቀው። መማርን የመሰለ ጥሩ ነገር የለም። ስነ መለኮትና ምግቡና ተማሩ። በጣም ብዙ የምትማሩ ልጆች እንዳላችሁ አውቃለሁ። እዚህ ቸርች ከመጣችሁ በኋላም ደግሞ ብዙዎቻችሁ ለመማር ወሰናችሁ ትምህርት ቤት የተመዘገባችሁ ሰዎች እንዳላችሁ አውቃለሁ። ሌሎቻችሁም ቶሎ ተመዝገቡና ተማሩ። ብርሃን ግን ከመንፈስ ቅዱስ ነው። ግልጠት ከትምህርት ቤት አይመጣም። የተገለጠልን ታደራጇለ በዶክመንት እንጂ ብርሃን ይሁላችሁ እዩት። ለነገሩ ተምረዋል እኮ 3 ዓመት ተኩል ኢየሱስ እግር ስር ስህተት አልባ አስተማሪ አይታረም። ነገ ተቀየረ ይባል እሱ ካፉ ይውጣ እንጂ የዘላለም ነው። እንደው እሱ ቶሎ አያወጣም እንጂ አንዴ ይተንፍሳት እንጂ የእግዚአብሔር ቃል ነች። ከሱን የተማሩት ቁጭ ብሎ 3 ዓመት ተኩል እና የኢየሱስ ክርስቶስ የሁሉ ነገሩ የአይን ምስክር ነው። የአይን ምስክር ነው። ከሌሎቹ የወንጌል ጸሐፊዎች ይልቅ የአንዳንድ ጉዳዮቹ የአይን ምስክር ነው። ባይዘው አሁን ሉቃስን የአይን ምስክር አይደለም። የአይን ምስክር ከነበሩት በጥንቃቄ የሰማሁትን ጽፌዋለሁ ይላል። የአይን ምስክር አልነበርኩም ግን ነበሩ። ለምሳሌ ኬፋ ነበር። አዎ ክሮኖሎጂካሊ ኦርደር እንዳይዛባ ኬፋን ቁጭ አድርጌ እየጠየቅኩ ነው የዘገብኩት ይላል። እሱ ደግሞ በጣም አዋቂ ነው ሰውየው። ማቴዎስ የአይን ምስክር ነው፣ ግን የዮሐንስን ያክል ጥግት ብሎ ግን ያየ ብዙ አታገኙ። ማርቆስ በጣም ልጅ ነበረ። ኢየሱስ የተሰቀለ ሰሞን የምታስታውሱ ከሆነ በወንጌሉ ላይ እሱም ስሙን አልጠቀሰም እንጂ በጣም እኔ ነኝ አላለም እንጂ። አሁን ትዝ የሚላችሁ ከሆነ ኢየሱስን ወደ አገረ ገዡ ግቢ ይዘውት ሲሄዱ አንድ ጎበዝ በሩቅ ይከተለው ነበር ይላል። ከዛ ተከትሎት ገባ ይላል። ሲገባ ሲይዙት ልብሱን ጥሎ ራቁቱን ሮጠ የሚል ቃል አለ። ያው ማርቆስ ነው ይላሉ። ወጣት ስለሆነ ስሙን አልጠቅስም ብሎ መሰለኝ አፍሮ ሊሆን ይችላል። ግን በቃ ራቁቱን የሮጠው ራሱ ነው ይላሉ። የሚጠቀመው ቃል የራሱ እንደሆነ የሚጠቁም አይነት የግሪክ ቃል ይጠቀማል። እና አሁን እሱም በጣም ፓርሻሊ በጣም ብለርድ እያደረገበት ነው ኢየሱስን በአካል ታስታውሷል። አሁን ልጅ ሆኜ ይላል። እነ ማርቆስ ጌታን ተቀበለው በጣም የጸኑት ኢየሩሳሌም ቤተክርስቲያን አካባቢ እናቱ ትልቅ ቤት ነበራት። እነሱ ቤት ጴጥሮስ በጣም ያገለግል ነበር። በጴጥሮስ አገልግሎ ነው የተተከለው። ለዛ ነው የማርቆስ ወንጌል የጴጥሮስ ስብከት ትንታኔ ነው። ከዮሐንስ ጥምቀት እስከ ኢየሱስ እርገት ነው የጴጥሮስ ስብከት። በጣም አጭርና ግልጽ ነች። 7 ደቂቃ ናት። የጴጥሮስ ስብከት በጣም ከረዘመች እሷን ስብከት ነው 16 ምዕራፍ አድርጎ ይበተናል። የሉቃስ ወንጌል የጳውሎስ ስብከት ትንታኔ ነው እንደምንለው ማለት ነው። ዮሐንስስ
ሂስቶሪካሊ ጌታ ኢየሱስ ክርስቶስን ዲቴል ነው የሚያውቀው። ባይዘው ፊዚካሊ ዲቴል ያውቀዋል ኢየሱስን። አሁን ሁሉም ተከትሎታል ልንል እንችላለን። የተሰቀለበት ሰሞን ግን ኢየሱስ መስቀል ላይ ሲሞት ፊት ለፊቱ ቆሞ የነበረው ደቀ መዝሙር ዮሐንስ ነው። ፊት ለፊቱ ቆሞ ነበር። እነኋት እናትህ ብሎ ማርያምን፣ እነሆ ልጅሽ ብሎ ማርያምን ኢየሱስ ክርስቶስ ከዮሐንስ ጋር ነው ያገናኘው። መጨረሻ ላይ የመጨረሻ የአንደበቱን ቃል ኢየሱስ የተናገረው ሐዋርያ ዮሐንስ ነው። የመጨረሻ ተፈጸመ የሚለውን ድምፁን ፊቱ ቆሞ ያየው ዮሐንስ ነው። ጎኑን በጦር ወጉት ብሎ የጻፈው ዮሐንስ ነው። ሲወጋ ያየ የለም። ጴጥሮስ ጀርባውን ተተለተለ ነው ያለው። ለምን? በሩቅ ኋላ ይከተለው ነበር ይላል ሉቃስ 22 ላይ። ስለዚህ የተተለተለው ነው ያየው፣ ስትራይፕሱን ነው ያየው። ዮሐንስስ ጎኑን ወጉታልና ሲጽፍ እሱ ብቻ ነው የጻፈው። ደምና ውሃ ከጎኑ ወጣል። አይቶት ምንድነው የወጣው? ደም። ከዛ ሲጽፍ ዲቴል የክሩሲፊክሽኑ በጣም ዲቴል ነው። ስለዚህ ከሌሎቹ የወንጌል ጸሐፊዎች ይልቅ ዮሐንስ ወንጌል ከወንጌሉ 47% የኢየሱስ መስቀል አካባቢ የተሰራ ወንጌል። ምንም ነገር ዮሐንስ ወንጌል ላይ ካገኛችሁ፣ ለምሳሌ የሰው ልጅ ይከብር ዘንድ፣ የሰው ልጅ ክብሩን ያሳይ ዘንድ፣ የሰው ልጅ ሊከብር የሚሉ ቃላቶች ዮሐንስ ወንጌል ላይ ብቻ ነው ያሉት ተደጋግመው። እነዚህ ቃላቶች በሙሉ የሚያመለክቱት የኢየሱስን የመስቀል ሞትና ሞት ብቻ ነው። ክብሩን ይገልጥ ዘንድ ማለት አልዓዛርን ከሞት ያስነሳ ዘንድ ማለት አይደለም። በአልዓዛር መሞትና መነሳት የኢየሱስ መሞትና መነሳት ሊሰበክበት ነው። ክብር ለእግዚአብሔር ይሁን። ሐሳቡ እንዲያያዝላችሁ ወደ ለወጣ ብላችሁ እዩት እስቲ። ምዕራፍ 1 ላይ ከቁጥር 35 አካባቢ ጀምሮ ስታዩት ጌታ ኢየሱስ ክርስቶስ አሁን በማግስቱ የሚል ቃል አለ አይደል? እሱ በማግስቱም ይላል። በማግስቱ ሶስተኛ በማግስቱ ነው ምዕራፍ 1 ላይ ይሄ እና በሶስተኛ ቀን እንደማለት ነው። ዮሐንስ ኢየሱስን ባገኘው በሶስተኛው ቀን ዮሐንስ ተገናኘ መጀመሪያ፣ ከዛ በማግስቱ አለው፣ ከዛ ቀጥሎ ሌላ በማግስቱ አለው። አሁን ሶስተኛ ቀኑ ላይ ነው እና ጌታ ኢየሱስ ክርስቶስ ያልፋል። ዝም ብሎ ነው እያለፈ ያለው። አገልግሎ ገና አልጀመረም። ዮሐንስ ነው እያገለገለ። በጣም ዝነኛ አገልጋይ ዮሐንስ ነው። አጥማቂ ነው። እንደውም ከዚህ አንድ ቀን በፊት ትዝ የሚላችሁ ከሆነ የአይሁድ ሕዝብ በሙሉ ተሰበሰበና ፈሪሳውያንን ጠሯቸው። ኑ አሏቸው። አቤት አሉ ፈሪሳውያን። ይሄ የሚያጠምቀው ሰውዬ እዛ ዮርዳኖስ ወንዝ ሄዶ የሚያጠምቀው ሰውዬ ስለማንነቱ እስቲ ሂዱና አረጋግጡና፣ እናንተ የሕግ መምህራን ናቸው፣ ቴዎሎጂካሊ ሳውንድ ነው ወይ ትምህርቱ? አጠማመቁ ልክ ነው ወይ? በምን ስልጣን ነው የሚያጠምቀው? ደሞ ሱስ ማን ነው? ሂዱና አረጋግጣችሁ ኑ ብለው ፈሪሳውያንን ጠርተው ሲጠይቁ እሺ ያሉና ፈሪሳውያን ተሰብስበው ሴኔቱ የተወሰነ ሰው መረጠና ዮሐንስ ጋር ላኩ። ከዛ ዮሐንስ እያጠመቀ እያለ መጡ። የተወሰኑ ግሩፕ መጣ። ከአይሁድ ሸንጎ ነው የመጣ ነው። ዘንድሮ ከሆነ ከምክር ቤት እንደማለት ነው። ባይዘው የአይሁድ ሸንጎ ማለት የሃይማኖት መሪዎች ብቻ ሳይሆኑ ይገደል ብለው አሁን ኢየሱስ ፐርሲኪዩት እንዲደረግ እንዲሰቃይም እንዲገደልም የፈረደበት ባይዘው መጀመሪያ ሸንጎ ነው። እስጢፋኖስ ይወገር ብሎ የፈረደው ሸንጎ ነው። ስለዚህ ሪሊጂየሱን ብቻ ሳይሆን ፖለቲካሊ ያለውንም የአይሁድ እንትን ኢንፍሉዌንስ ያደርጉታል። ሆል ሲስተም እጃቸው ስር ነው። ጠሩና ሲልኳቸው ሰዎቹ መጡ። ከፈሪሳውያንና ከህዝቡ ነው የተላክነው። ጠፍር ይታጠቅ ነበር ይላል ዮሐንስ። አንዳንድ መጽሐፍ ቅዱስ ካራክተሮች በጣም የሚገርሙ ሰዎች። ጠፍር ይታጠቃል። አዎ ሰውነቱ ደከም ነገር ያለ ነው። አዎ የበረሃ ማር ነው እየበላ የመጣው ይላል። አዎ በጣም ቦልድ ነው። ቀጥሎ ዋይልድ ነው። ብዙ ከተማ ያቅ እና ተጠርተ ትጠየቅ ዘንድ ስለማንነት መጀመሪያ ለኛ ነገረን። አንተ ክርስቶስ ነህን? ዋው! አሁን ሌላ ሰው ቢሆን ምንድን ነው የሚለው? ይሄ በር ከተከፈተ ይገርምሃል አይደለም እንለው? እሱ ዮሐንስስ አይደለውም። ክርስቶስ አይደለም? አዎ። ኤልያስ ነህን? በጣም የክብር አገልጋይ ነው። አይደለውም። ኤርምያስ ነህን? ወይንስ ለጠሩን ምላሽ እንሰጥ ዘንድ አንተ ስለራስህ ማን ነኝ ትላለህ? ኤርምያስም አይደለውም፣ እኔ በነቢዩ ኢሳይያስ እንደተነገረው በምድረ በዳ የሚጮህ ድምፅ ነኝ። እግዚአብሔር ያሳየውን ተመልሶ ሄዶ ማን ነኝ አለ ሲል አቶ ድምፅ። ከባድ ነገር ነው። በምድረ በዳ የሚጮህ ድምፅ ነኝ። ለጌታ ጎዳና አቅኑ፣ ተራራው ዝቅ ይበል፣ ሸለቆ ይሙላ፣ ስርጋጎጡ ይስተካከል፣ ጠማማዊ ቃና የሚል ድምፅ ነኝ። የእግዚአብሔር ክብር ከኋላ እየመጣ ነው። መንገድ እየጠረኩለት ነው። እኔ ድምፅ ነኝ፣ ቃል ከኋላ ያለ። ዮሐንስ ድምፅ ነው፣ ኢየሱስ ቃል ነው።
እኔ ነኝ፣ እኔ ጠርግለታለሁ፣ እሱ ይወጣል አለና እንደውም አለ አይደል? እንደውም በመካከላችሁ አለ። እኔ ድምፅ ሆኜ ቆሜያለሁ። ከእኔ 6 ወር ነው የሚከተለው እሱ። በመወለድ 6 ወር ዮሐንስ ይቀድማል። በእርግጥ ዮሐንስ ኤልሳቤጥና ዘካርያስ ጋር ነው የጀመረው። ኢየሱስ የዘላለም አምላክ ነው። ለሥራ ከመጣ ነው 6 ወር እና ይቀድመዋል 6 ወር እና በመካከላችሁ አለ እርግጠኛ ነኝ አለና እኔ ራሴ አላቀውም። እንዳጠምቅ የላከኝ እርሱ ግን ስታጠምቅ መንፈስ ቅዱስ የሚወርድበትና ሰማይ ተከፍቶ ድምፅ ስትሰማ ካየ እሱ ነው ብሎኛል አለና ዮሐንስ እያጠመቀ ያዋራቸዋል። ኢየሱስ መደዳ ውስጥ ገብቷል። ሰልፍ ውስጥ አለ። ኢየሱስ ተጠማቂ ሆኖ ትሕትናን የመሰለ ክብር እኮ እኔ ነኝ ብሎ አልመጣም። ቀስ ብሎ ነው ባይዘው ሰልፍ ውስጥ ነው። የ30 ዓመት ወጣት ነው። he was very young። አሁን የ30 ዓመት ወጣት ሳሉት የኛው ሁሉ ታናሽ እኮ ነው። ይጣመቃል። ዮሐንስ ያጠምቅ ባይዘው ንስሐ ግቡ ብቻ አይደለም የሚለው ቼክ እያደረገ ነው። ሰማይ ከተከፈተ መሲሁ ነው፣ ካልተከፈተ ሳጠምቆ ሂድ ይላል። ኖርማል ሰው ነው ማለት ነው። አጠምቆ ብቅ ሲል ውጣ ንስሐ ግባሽ እየላከ አንድ ሰው ከፊቱ መጣ። በጣም ኖርማል አይሁዳዊ ነው። የሕማም ሰው ይመስላል አይደል? ኢሳይያስ 53 የሕማም ሰው ይመስላል። ስናየው እንወደው ዘንድ ደም ግባት የለው። ምን ማለት አንፌቨርድ ነው። ሊትራሊ ቃሉ አንፌቨርድ ነው። ምን ማለት መሰለ? ኢየሱስ ወሬ ጀምሮ አታስጨርሰውም። ፌቨር የለውም። ትዞራለህ። መላእክት እኮ ለፍራክሽን ኦፍ ሰከንድ እኮ አይተው ታያቁም። መሬት ላይ የኔን ኃጢአት ሲሸከም እኔ እንኳን ለማየት ፈቃደኛ አልሆንኩም። እሱ እኮ የውበት መደምደሚያ ነው። እሱ እኮ የሰማይ ብርሃን ነው። የዘላለም ፀሐይ ነው። መሬት ላይ ሲመጣ የኔ እርግማን፣ የኔ ኃጢአት፣ የኔ በደል፣ የኔ አመፀኝነት፣ የኔ ልከኝነት ኢየሱስን አንፌቨርድ አደረገው። ጌታ ኢየሱስ የተንቆጠቆጠ ብርሃን ነው። አይ መላእክት ሰማይ ወርሺፕ የሚያደርጉት እሱ ነው። ሴንተር ኦፍ ወርሺፕ ነው ለነሱ። የአምልኳቸው መካከለኛ እሱ ነው። አናየውም ብለው በ6 ክንፍ ተከበው ቅዱስ 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 የሚሉት እንደ አብና እንደ መንፈስ ቅዱስ እግዚአብሔር ወልድ ኢየሱስ ክርስቶስ ነው። ሂስቶሪካሊ ግን መሬት ላይ ኢንካርኔት አድርጎ ስጋ ለብሶ ሲመጣ ለማየት ራሱ ፈቃደኛ አትሆንም። ሎሬ አታስጨርሰውም። የኔ ኃጢአት እንዲያርጎት እኔ አንድ ቃል አለ ይኸውላችሁ እንዲህ ይላል። እዛው ኢሳይያስ 53 ላይ ነው። ኃጢአታችንን ተሸከመ በደላችንን ተቀበለ ይልና እኛ ግን ስናየው ይላል በእግዚአብሔር እንደተቀሰፈ እንደተጎዳና እንደተሰቃየም ቆጠር ነው ይላል። ኃጢአታችንን ተቀበለ ይላል፣ በደላችንን ተሸከመው። ከዛ ሳየው የኔ በደል፣ የኔ እርግማን፣ የኔ ኃጢአት እንዲህ ሳየው በእግዚአብሔር የተቀሰፈ ነው፣ የተጎዳ ነው። ቀጥሎ የተሰቃየ ይመስላል። እግዚአብሔር የሁላችንን በደል አይ ሲመጣ አይገምትም፣ አትገምተውም። እውነቱን እኮ ነው እግዚአብሔር ምልክት የሰጠው። ጭንቅላቱ ዙሪያ ክብ ብርሃን አለ አላለውም። ኦርዲነሪ ነው። እንደውም ከሰው መሃል ማትመርጠው አይነት ነው። ለእንትንም ለምርጫም አይመችም። አናጢ ቤት ነው ያደገው። አይመስልም፣ ፈዋሽ አይመስልም። አሁን በጣም ያ ፌመስ ሰውዬ እዚህ ዮሐንስ ራሱ ያነሳው ሰውዬ የ38 ዓመቱ አልጋ ቁራኛ በጣም ነው የምወደው። ሁሉም ሰባኪ የሚያነሳው ይመስለኛል፣ አላውቅም። እንደኔ በጣም የምናነሳው መጽሐፍ ቅዱስ ውስጥ ስላለ ነው። ባይዘው መጽሐፍ ቅዱስ ውስጥ አለ። 2000 ዓመት እንዲነበብ እግዚአብሔር ፈቅዶ አስገብቶታል። ሰውዬው ምንም አማኝ አይደለም። በጣም ግልጽ እውነቱን እናወራ። አማኝ አይደለም። እኛ አልጋውን ተሸከሙ ከሮጧ በኋላ ስለምናነብን አማኝ አይደለም። እንኳን ሊያምን ይቀርና ያውቀውም ኢየሱስን። ልትድን ትወዳለህ ሲለው መልአክ መጥቶ አሁን ሲያንቀሳቀስ የሚወረውር ባይዘው መልሱ የሰውየው መልስ ኢየሱስ ማንነት ላይ ነው መልሱ። ለምን መሰለህ? ሲያየው ፈዋሽ አይመስልም። መልአክ መጥቶ አሁን ሲያንቀሳቀስ የሚወረውረኝ ሰው የለኝም ማለት ተባበረኝ አር ወርዋሪ አድርጎ ሊቀጥረው ፈለገ ነው። አሁን ሰው የለኝም ማለት ምን ማለት ነው? ሰው ነኝ። እንደው አንዴ መልአክ መቼ እንደሚመጣ አይታወቅም። ፌቨር አድርግልኝ፣ አብረኝ ክረም፣ ውለህ እደር፣ እንደው አንዴ ብትወረውረኝ ሲለው አላወቀም። እኔ አሁን በሰውየው አልፈርድም። ኢየሱስም ያልፈረደው ለዛ ነው። መልአክ የሚልከው ራሱ እንደመጣ አላወቀም አይደል? በዚህ ዓመት እሱ አይመጣም እኔ መጥቻለሁ ነው መልአኩ። ጌታ ኢየሱስ አየውና እውነቱን አንደርስታንድ አደረገው። ኢየሱስ ታውቃል፣ ፊቴን አይቶ ነው። በፀሐይ የተቃጠለ የደፈረሰ የተበላሸ ጸጉር፣ የቆሸሸ አቧራ በአቧራ የሆነ አቧራ የጠገበ እግር አይቶ ነው በቃ አልጋ ተሸክሞ ይመን ብሎ በ6 ወር ደህንነት፣ በ6 ወር ደቀ መዝሙር፣ በአገልግሎት ትምህርት እንደ ትላንትና ባለ ስልጠና ሰውዬው ወደ ጌታ አይመጣም።
በፍጹም። ስለዚህ በቃ አልጋ ተሸከመ። ተነስና አልጋን ተሸከመ ወደ ቤት ሂድ። እኔ ሁላችሁ እኔ አሁን የማያምን እንዴት ይፈወሳል አላውቅም፣ ግን ተነስ፣ አንድ ተአምራን ተነስ፣ ከዛስ አልጋን ተሸከም፣ ከዛ ወደ ቤት ሂድ። ብዙ እኮ ነው። ሰውየውም ተነስቶ አልጋውን ተሸክሞ እየሮጠ ኢየሱስ እሱን ፈውሶ ነገር እየፈለገ ነው። እዛ በሰንበት ቀን ያደረገው የሰንበት ጌታ ነኝ ለማለት ፈልጎ ነው። እዛ ቤተ መቅደስን መበጥበጥ ፈልጎ ነው። ሰውየው ደግሞ ሲሮጥስ አቋራጭ መንገድ እያለ በቤተ መቅደስ በኩል ነው የሮጠው። ፈሪሳውያን አስቆሙት ይላል። አቋራጭ እያለለት ዋናው መንገድ ለምን? ለምስክርነት እንዲመቸው ነው። አሁን አልጋ ተሸክሞ ብን ሲል እኔ ግን ሰውየው ራሱ አይገርማችሁም? አሁን ስም ማን ነው? ቸርች የት ነው? መቼ ነው ፕሮግራም? አይጠየቅም እንዴ? ጥሎት ብናለ እኔ ትቶት የሮጠው አይ ቲንክ ተመለሰተኛ እንዳይለው ፈርቶ ሊሆን ይችላል። ግን ኤኒዌይስ ተፈውሷል። አሁን ኢየሱስ ሰውየው ስለተፈወሰ እየተከተለ ቆም ብሎታል። ዋናው መፈወሱ ነው። የትም አይሄድም። ደግሞ ቀምሰህ እንደሆነ አጠፋም የሆነ ቀን ያጠምቃል። በሆነ መዝሙሩ ደስ ይላል ብሎ አሁን ዛሬ በኋላ ጥሪ ያደርጋሉ። ካልመጣችሁ የሆነ ቀን መምጣታቸው አይቀርም። ግን አሁን ዘመኑ አልቋል፣ እንደ ድሮ አይደለም። አሁን ዛሬ ማታ ሊመጣ ይችላል ጌታ። ሰውዬው ወደ ቤቱ ሲሮጥ ኢየሱስ ዝም ትቶት ይላል። የ38 ዓመት ያልጋ ቁራኛ ሊፈውስ ሲመጣ አይመስልም። ኦርዲነሪ እስራኤላዊ ነው፣ ፈዋሽ አይመስል። ምንም ፕሮቶኮል ምናምን የተለየ የለው። ኖርማል ሰው ሲምፕል። የትህትና አልቲሜትሊ የትህትና ሞዴላችን ኢየሱስ ነው። የመጨረሻ ሞዴል ኢየሱስ ነው። የክብርስ የመጨረሻ የክብር ጥግ፣ ከሱ ውጭ ክብር የለም። የመጨረሻ ክቡር ነው፣ የመጨረሻ ትሁት ነው። እና ዮሐንስ ኢየሱስ ሲመጣ ዝም ብሎ እየጠበቀ ነው። እሱንም ተረኛ አለው። መጣ ኢየሱስ ውሃ ውስጥ ይተራድ መጣ፣ ፊቱ ቆመ። ከዛ ሊያጠምቀው ሲል ሰማይ ተከፈተ። አብ በእርሱ ደስ የሚለኝ የምወደው ልጄ እርሱ ነው፣ እርሱን በቃ ዮሐንስ አገልግሎ ሊጨርስ ነው። ለሱ ነው የመጣው። ዮሐንስ ሊያጠምቀው ሲል ልክ ሰማይ ተከፍቶ አብ ባይዘወይ አሁን ኦኬ፣ ለኛው ነብይ ሊልክ ይችላል። ለኢየሱስ ነብይ የላክም። ላይቭ ነው ያወራው ቀጥታ። እንደዚህ አብ አልቻለም። የልጁ ጥምቀት ነው። ቀጥታ ሲወራ ህዝቡ ነጎድጓድ። ዮሐንስስ ሰማው። አላጠምቅም አለው። አላጠምቅም አንተን ብዬ ነው የመጣሁት፣ የንስሐ ጥምቀት እኮ ነው ማጠምቅ ሲል ጌታ ኢየሱስ ተጋደውና ሕግን ሁሉ ጽድቅን ሁሉ ፈጽም ዘንድ ይገባናል አጥምቀኛል። ለምን አሉ? ያለ ጊዜ ገልጠ መከራ እንዳታመጣብኝ አሁን አጥምቀኛል። ምክንያቱም ዮሐንስ ቀድሞ ከመሰከረ ፈሪሳውያን ይገሉታል። ቀድሞ ያለ ጊዜው እንዳይገልጠው እኮ ነው። ከዛ ተጠመቀ። ከዛ ኢየሱስ ወጥቶ ሲሄድ አይቻለው፣ እመሰክራለሁ፣ የእግዚአብሔር በግ አለ ከኋላው። ከዛ በማግስቱ የሚቀጥለው ቀን ዮሐንስ ኦሬዲ ያገለገለ አገልግሎ አላቆመም። ያገለገለ ኢየሱስ ተጠምቆ በማግስቱ ማለት በጣም እኮ ከባድ ቀን ሆነ። የጥምቀት ቀን እያለፈ ዮሐንስ አየው ከሁለት ደቀ መዛሙርቶቹ ጋር ከእንድሪያስና ያ ስሙ ያልተጠቀሱ ሰውዬ ከሁለቱ ጋር እንዲያዩን የእግዚአብሔር በግ ሲል ሁለቱ መልአክ ዮሐንስ አሉት። የእግዚአብሔር በግ ሲል ትተውት ሄዱ። ዮሐንስ ተከተሉት ኢየሱስን ኳላኳለው። ኢየሱስ ቶሎ ሲሄድ ኳላኳለው ይከተሉታል። ዞሮ አያቸው። ምን ፈልጋችሁ ነው? ቃል በቃል ለሱ ነው ያለው። ቃል በቃል ባይዞ ኮሽ ተከተላችሁ አይደለም ያላቸው። ዞራለ ምን ፈልጋችሁ ነው የምትከተሉኝ ሲል ረቢ፣ አሁን እሱ የእግዚአብሔር በግ ነው ያለው። እነሱስ መምህር። ለምን መሰለ መምህር ያሉት? ከዚህ በኋላ ካንተ እግር ስር ነው የምንቀመጠው አሉት። ረቢ ሆይ አሉትና እንከተልህ አይደለም ያሉት። ወዴት ትኖራለህ? እንኑር። የእግዚአብሔር በግ በአካል አግኝተን አብረን እንኑር። ወዴት ትኖራለህ ሲሉት እኔ አሁን ትንሽ ዝንባሌ ነገር ሲታይ እኮ በጣም ጥሩ ነገር አለ በርታ ነው ይባላል። ጌታ ኢየሱስ ምን ፈልገህ መጣው? ማጣሪያ እኮ ነው። እንደዚህ የተጠራን ሌላ ሰው ማቀው ኤልያስ ኤልሳን የጠራበት ነው። ስለዚህ ይላችኋል ኤልያስ እያለፈ እያለ እግዚአብሔር ተናግሮት እኮ ነው ምትክ እሱ ነው ኤልሳ ነው ትቀበዋለህ አለው። እሺ አለው። ኤልያስ አጠራር አይችልም። ከተማ ስለማይኖር እሱ ፋውስቶና ነው የሚያድረው። ምግብም ሲርቦት የካዊ ቁራ ነው የሚያመጣለት። ብዙ ከሰው ጋር አልኖርምና አጠራር አያውቅምና ዝም ብዬ እሄዳለሁ ከተሰማው ይምጣ ብሎ ዝም ብሎ ሲያልፍ አይደል ኤልሳ እያረሰ ነው በሁለት ጥማድ። ከዛ በመጎናጸፊያ ትንሽ ነካ አድርጎት አለፈ። ሮጦ መጣና ጌታዬ አለ። አቤት አለ። አንዴ ጥማድ በሬዎችን አርጄ ቤተሰቤን ተሰናብቼ ልምጣ ልከተልህ ሲለው ኤልያስ ምንድነው ያለው? ከኔ ጋር ምን አለ አለው። አለ መምጣት ትችላለህ ሲለው ለምኖ እንደው እባክህ አስቆመው። ተከተለው።
ኢየሱስ እንድርያስና ዮሐንስ ነው ሞስት ፕሮባብሊ የሚሆነው ዮሐንስ ነው። ካንተ ጋር መኖር እንፈልጋለን፣ መኖሪያ የት ነው ሲሉት ኑ እሺ እዩ አላቸው። ይዟቸው ሄደና አብረውት ዋሉ ይላል። እስከ ቀኑ 10 ሰዓት ቁጭ ብለው አስተማራቸው። የመጀመሪያ ተማሪዎቹ ናቸው። ከአፉ ሲሰሙ አሉ። ከዛ ዮሐንስ ጋር ተመልሰው ሄዱ የሚል ጥቅስ የለም። ኢየሱስ የነካው ሰው ሄዶ ሌላ ሰው ይዞ ኢየሱስ ጋር ነው የሚመጣው። እንድርያስ እቺን ጉዳይ ለእኔ ብቻ አትነግረኝም አሉ። አንድ ወንድም አለኝ አሉ። ቸኮል ይላል። የጴጥሮስ ወንድም ነው። ጴጥሮስን ወደ ጌታ ያመጣው እሱ ነው። ወደ ጌታ ማምጣት ያደል እንዴ ሄደ አለ። አንብብላችሁ በጣም አስገራሚ መስካሪ። በእውነት ወደ ኢየሱስ ሰውን ማምጣት አለባችሁ። ቁጥር 41 እንድርያስም በመጀመሪያ ያደረገው ወንድሙን ስምዖንን ፈልጎ መሲሁን አገኘነው ብሎ መንገር ነው። ክብር ለኢየሱስ ይሁን። ባይዘዌ ምንም መጽሐፍ ላይ ያሉ ቃላት በእውቀት የገቡ ቃላት ናቸው። ራንደምሊ የተገኘው ቃል አይደለም የገባው። ፈልጎ የሚለው ቃል አብረው ላይሆኑ ይችላሉ ማለት ነው። ዞሮ ፈልጎ አገኘው። እሺ ሲለው መሲሁን አገኘ ነው። እንዲህ በቀልድ ነው እንዴ መሲሁ የሚባለው? ለአንድ አይሁዳዊ እኮ መሲህ ማለት እኮ ከዘፍጥረት 3:15 ጀምሮ እስካሁን ድረስ 6000 ዓመታት በመጽሐፍ ቅዱስ ደግሞ 1440 ዓመት ሲጻፍለት የከረመውን አገኘሁት ማለት እኮ ነው። እግዚአብሔር ከሰማይ እኛን ለማዳን ቀብቶ የላከውን መሲሁን አገኘ ነው ሲለው ጴጥሮስ በኋላ ፍሮንት ላይ የሚመጣው ሰውዬ ማለት መጣ። ኢየሱስ ከእንድርያስ ጋር መጣ። እኔ ጴጥሮስን በአካል ባውቀው ብዬ አስባለሁ። ችኩል ነው። መጣ ሮም አይደል ጴጥሮስ መጣ። የዚህ ቀን ሮም አደባባይ ተዘቅዝቆ እስከ ተሰቀለበት ቀን ድረስ በቃ መጣ። ሰውዬው መጣ። የምሩን ነው የመጣው። ያው መሀል ላይ ግን ባክ ማድረግ አንለውም። እሱ ፍርሃት፣ አንዳንድ አለማመኖች ሲመጣ ሰው ነው ያመጣው። ወደ ኋላ ሲመለስ 4 ሰው ይዞ ነው የሚመለሰው። አንዴ ሲመለስ አይታችኋል። እንግዲህ በቃ የሚነሳ አልመሰለኝም እንሂድ ብሎ ይዟቸው ሄደ ነው የሚለው። 4 አሳ አጥማጅ። ክብር ለኢየሱስ ይሁን። እንድርያስ ጴጥሮስን አመጣው። ከዛ ደግሞ ፊልጶስ ደግሞ ናትናኤልን ይዞ መጣ። ፊልጶስ ሄደ፣ ናትናኤልን አገኘው። እንደዚህ ያለው ቀላል ሰው አይደለም ናትናኤል። ከበለስ ዛፍ በታች ተቀምጠሃል ማለት ምን ማለት መሰላችሁ? የዛ ዘመን የነበሩ የሕግ መምህራን እንደዛ ከዛፍ ጥላ ስር ተቀምጠው ነው ሕጉን የሚያጠኑት። ሕግ የሚጠናበት ቦታ ነው። ባይዘው ኢየሱስ ሜንሽን ያደረገው ዝም ብሎ ጥላ ስር ቁጭ ብለህ እያረፍክ ነው ማለት ሳይሆን ሕግ አመሳካሪ ነው ማለት ነው ሰውየው። እና ሄደና ዝም ብሎም አይደለም የመሰከረ መሲህ አገኘን አይደለም ያለው፣ የመጽሐፍ አዋቂ አይነት ነው ይሄኛው። ናትናኤል በኋላ ላይ አይ ቲንክ በርቶሎሜዎስ የሆነው መሰለኝ። በኋላ ላይ ከተከታዮች መካከል በርቶሎሜዎስ የሆነው እሱ ነው። እና መጣና ፊልጶስ እንደዚህ ያለው፣ ዛሬ ሄደን አብረን የዋልነው አንድ ሰው ሙሴ በሕግ ደግሞ ነቢያትም ስለ እርሱ የጻፉለትን ማንን ነው የሚለው? የዮሴፍን ልጅ የናዝሬቱን ኢየሱስን አገኘ ነው። አሁን የናዝሬቱ ኢየሱስን አገኘ ነው አልበቃውም፣ አይመጣለትም። አሺ ብሎ ሰውየው እጁ ላይ ጥቅልል ይዟል። የሙሴ ጥቅልል አለ እጁ ላይ። ሙሴ በሕግ አለው እዛለው ነቢያት የጻፉለትን አንተ ቁጭ ብለህ ነው ስታነብ የምትውለው። ያንተ የምታነባቸው መጽሐፍት መደምደሚያው ማን ነው አለው? የዮሴፍ ልጅ የናዝሬቱን ኢየሱስን አግኝተነዋል ሲለው፣ ይሄ ሲዋዛ ነው እንዴ? ከናዝሬት መልካም ነገር ይወጣል እንዴ? ከሕግ መጽሐፍትም ከነቢያትም ሳመሳክር ከናዝሬት መልካም ነገር ይወጣልን አለ። ባይዘው ወጥቶ ያውቃል። አሁን እኛ ብዙ ጊዜ ኢየሱስ ጋር መተን ይወጣልን ብለን ዮናስ ነብዩ ዮናስ የብሉይ ኪዳኑ ነብዩ ዮናስ አሁን ኢየሱስ ከመጣ በኋላ የናዝሬት ተባለ እንጂ ከዛ በፊት ዮናስ የተነሳው እዚህ አካባቢ ነው። ባይዘው አንድም የብሉይ ኪዳን ነብይ አለ ስሙን ቀጥታ ማላስታውሰው የተነሱት ከዚህ ነው። ባይዘው ኢየሱስን ላለመቀበል የሕግ መምህራን የሄዱት ርቀት ነው ባይዘው እንጂ ሰው ስላልተነሳ አይደለም። እንደነ ነብዩ ዮናስ አይነት ታላላቅ ሰዎች ለዛ እኮ ነው ጌታ ኢየሱስ ሜንሽን አድርጎታል። ከነብዩ ከዮናስ ምልክት በቀር ለዚህ ትውልድ አይሰጠው ብሎ አልኩ ኢየሱስ። ከነብዩ ከዮናስ ምልክት በቀር ለዚህ ትውልድ አይሰጠው። ግን ይኸውላችሁ ርቀት ነው የሚሄዱት ርቀት ላለመቀበል ስታስበው አንተ እዚህ ቤተልሔም እያለ ትልልቅ የሕግ መምህራን ያሉባቸው እነ ኢየሩሳሌም እያሉ ሌሎች የገሊላ ከተሞች እያሉ ከናዝሬት መልካም ነገር ሊወጣ ይችላልን ሲለው ምንድነው ያለው? ሊያስረዳ አልሞከርም። አይችለውም። የሕግ አዋቂ ነው። ናና ያለው ናኒድና ናና ያለው
ከዛ ናትናኤል መጣ ከፊልጶስ ጋር ወክ እያደረጉ ሲመጡ ጌታ ኢየሱስ አየው። ክፋት የሌለበት ንጹህ እስራኤላዊ አለው። አሁን ኢየሱስ ክርስቶስን ላለመቀበል ሳይሆን እውነትን ለማወቅ ነው ይህን ሁሉ ነገር የሚያደርግ ይህ ልጅ። ስለዚህ ሞቲቭ ኢንቴንሽን ንጹህ ነው አለው። ክፋት የለብም፣ ዲሴትፉል አይደለህም፣ ንጹህ እስራኤላዊ ነው ያለ ሲለው፣ ናትናኤልስ አይ ቲንክ እኔ በፊልጶስ ስብከት ትንሽ ተሸርሽሯል እንደዚህ አለው። ቴስቲሞኒ በጣም ከባድ ነው። ናትናኤል የእግዚአብሔር ልጅ የእስራኤልም ንጉሥ ነህ አለው። በአንድ ንግግር እንከን ክፋት የሌለብህ ንጹህ እስራኤላዊ ሲለው አገኘው። ታውቃለህ ኢየሱስ በእውቀት ቃል ትንቢት አይደለም ባይዘው የእውቀት ቃል። ያችን የሳማርያዊቷን ሴት ኢየሱስ ሕይወቷን ክሮስ ያደረገበት መንገድ ነው የእውቀት ቃል። እንደዚህ ፕሮፌሲ እኮ አይደለም። እንደውም ለጴጥሮስ ነው ትንቢት የነገረው። ምናልባት አሁን ጊዜው ስላልሆነ ወደ ላይ ስለሆነ አልተናገርኩትም እንጂ ሲያገኘው ስምዖን አለው። አቤት ጴጥሮስ ትባላለህ አለው። አሁን ትንቢት ነው እሱ። የመጀመሪያ ያገኘው ቀን ስምዖን ነው። በኋላ ክርስቶስ ያው እግዚአብሔር ልጅ ነህ ሲል ጴጥሮስ ተባለ። ትንቢት ነው እሱ። ወደፊት ጴጥሮስ ብዬ አወጣልሃለሁ ስምህን። ሸምበቆ ሆይ አለው። አቤት አለት ትባላለህ ወደፊት። ሸምበቆ አለት ትሆናለች። ይሄኛውንስ የእውቀት ቃል ገለጠው። ክፋት የሌለበት ንጹህ እስራኤላዊ አንተ አለው። መሲህ ተብሎ ነው የመጣው። አንተው የእግዚአብሔር ልጅ፣ ቀጥሎስ የእስራኤል ንጉሥ ነህ፣ የምንጠብቀው አንተን ነው ሲለው ጌታ ኢየሱስ ክርስቶስ እንደዚህ አለው። ይህንን ብቻ ስለተናገርኩ አመንክን? በዚች በጥቂት የእውቀት ቃል ልብህ ተሸረሸረ አመንከኝ አለው። ገና ከዚህ የሚበልጥ ታያለህ እና ተከተለኝ አለው። የመጀመሪያ ቀን ልቡ ትርክክ ብሎ ፈሰሰ ኢየሱስ እግር ስር። አለው አመንክ እንደዚህ ስል አለው። ብዙ ሰው ብዙ ተነግሮት አያምንማ። ይሄስ እየጠበቀ ስለሆነ እግዚአብሔር እንዲያሉትን ያግዛል። ለምሳሌ እዚህ ዮሐንስ ወንጌል ምዕራፍ 3 ላይ አንድ የሕግ መምህር አለ። ማታ ማታ የሚመጣ አሉ እኛም ሀገር ማታ ጨለማን ተገናንገው ወንጌል የሚሰሙ በብርሃን መውጣት አልፈልግም። ሰውየው ሲጀመር የአይሁድ ሸንጎ አባል ነው። ኒቆዲሞስ ትዝ ይላችኋል። በጣም ኤሎኩዌንት ነው፣ ሕግ አዋቂ ነው፣ አስተማሪ ነው። ግን በንጹህ ልብ ስለሚፈልግ አገዘው። ኢየሱስ አገዘው። በንጹህ ልብ ነው ሰውየው። ኢየሱስን ማታ መጥቶ እንደዚህ ያለው አጠገቡ ቁጭ ብሎ መምህር አለው። በጨለማ ነው የመጣው። በዚህ ሰው እንዳያየው ፊቱን ተከናንቦ አይደል፣ ፊቱን ተከናንቦ ፎቶ ውስጥ እንዳይገባ እንዳይታይ በጣም ተጠንቅቆ ቀሰልና ማታ መጥቶ ግን ልቡ ንጹህ ነው። ራሱን የሰወረው መከራ እንዳይመጣበት ፈርቶ ቢሆንም ግን እውነት ከሆነ ግን ማወቅ ፈልጓልና ኢየሱስ የሚያደርገውን ነገር ተከታትሎ አይቷል። አንተ የምታደርጋቸው እነዚህ ምልክቶች ከሰማይ ካልተላከ በቀር ማንም ሊያደርጋቸው አይችልም አለው። መጀመሪያ ሲጀምር አንተ ከእግዚአብሔር ዘንድ የተላክ እንደሆንክ አውቃለሁ አለና ወደ እግዚአብሔር መንግስት እንድንገባ ምን እናደርግ ሲለው፣ ጌታስ ምንድን ነው ያለው? ሰው ዳግመኛ ካልተወለደ በቀር ወደ እግዚአብሔር መንግስት አይገባም ሲለው፣ ኒቆዲሞስ ውጭውን እየዞርኩኝ ዳርዳርህን ሳይ በጣም አስገርመኝ ነበር። ምን አይነት ነገር ነው የምታወራው? ወደ እናቱ ሆድ እንደገና ገብቶ ሰው ድጋሚ ይወለዳል የምትለው? እኔ ሽማግሌ ነኝ፣ እንዴት አድርጌ ነው ገብቼ የምወጣው አለ። ፍጥረታዊ ሰው እውነቱን ነው። አሁን እኛ እኮ በዚህ 2000 ዓመት ተሰብከን ነው በዚህ ያወቅነው። እሱስ የመጀመሪያ የሰማው እሱ ነው። በዚህ ሰው ዳግመኛ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም። እንደገና ወደ እናት ሆድ ውስጥ ተገብቶ እንደገና ፕሮሰስ ተደርጎ ሪኢንካርኔት ነው የምናደርገው ሲል፣ ጌታስ ምን መሰለህ አይደለም ያለው፣ አንተ የሕግ መምህር ስትሆናል ብዙ ነገር አውቃለሁ እያልክ እንዴት ይነጠቅ? አስባችሁታል? አሁን የሕግ መምህር ነኝ ብሎ ራሱን እዛ ላይ ያስቀመጠን ሰው ቁጭ አድርገው ማለት እንዴት ይነጠቅም? በል ቁጭ በላል አስረድቶት ሄደ። ሰውየውስ እስከ መጨረሻ የኢየሱስ ተከታይ ነበር። በዚህ መጨረሻ ላይ ሸንጎ መሃል ገብቶ ስለ ኢየሱስ የሚከራከረው አንዱ እሱ ነው። ሌላው የአርማትያስ ዮሴፍ ነው። ከሸንጎ መካከል ገንጥሎ ወጣው። በንጹህ ልብ ግን ይፈልገው ስለነበር ጌታ ኢየሱስ ክርስቶስ እውነትን ነገረው፣ አገዘው፣ ወደ ብርሃን አመጣው። ይህም ወጣት ልክ እንደዛ ሕግ አዋቂ ነው፣ ያነባል። ሚስጥር ነገር ሲነግረው እንከን የሌለብህ ክፋት የማታውቅ ንጹህ እስራኤላዊ ነህ ሲለው፣ አንተ የእስራኤል ንጉሥ ነህ የእግዚአብሔርም ልጅ ነህ አለው። በጣም ከባድ ስቴትመንት ነው። ባይዘው የእስራኤል ንጉሥ ነህ የሚለው መሲህ ነህ የሚል ነው ተተክቶ የሚገባው ቃል። ትክክለኛ እናንተ የምታነቡት ከሆነ ኦሪጂናሊ ማኑስክሪፕቱ ላይ ክርስቶስ የሚለውን ከዚህ ጋር አንድ ላይ ነው የሚሰፋው፣ ኩሪዮስ ከሚለው ጋር። የእስራኤል ንጉሥ ነህ የሚለው መሲያችን ነህ አለው። የምንጠብቅህ አዳኛችን አንተ ነህ አለው። ቀጥሎ የእግዚአብሔር ልጅ ነህ አለው። አይሁዳዊ ብሎም ሕግ አዋቂ ማንንም የእግዚአብሔር ልጅ ብሎ አይጠራም። የእግዚአብሔር
የእግዚአብሔር ልጅ ኢየሱስ የተገደለው ለምንድን ነው? የእግዚአብሔር ልጅ ነኝ ብሎ እኮ ነው የገደሉት። ራሱን ከእግዚአብሔር ጋር እኩል አረገ ነው ባይዘወይስ ትርጉሙ። የእግዚአብሔር ልጅ ነህ ማለት አምላክ ነህ ነው ትርጉሙ። እኛ መሃል ሥጋ ለብሰህ አድረህ ነው እንጂ መለኮት ነህ አለው። እድሜያችንን ሁሉ በክርስትና እምነት ላይ ጠልቀን ብንገባ የመጨረሻ ዕውቀታችን ይሄ ነው። ኢየሱስን የእግዚአብሔር ልጅ ከሚለው ዕውቀት የዘለለ ሌላ ዕውቀት አይመጣም። የእግዚአብሔር ልጅ ነው የሚለውን ግን በጣም በጥልቀትና በስፋት እናጠናለን። ሳንጨርሰው እድሜያችን ያልቃል። ፓኬጁ ግን ይሄ ነው። የምትጠበቀው መሲህ ክርስቶስ ማለት ነው አንተ ነህ። ቀጥሎ ከሰማይ የወረድክ በመለኮትነት ላይ ሰውነትን የደረብክ ደግሞ የእግዚአብሔር ልጅ አንተ ነህ። አምላክ ሰው ሆነ መሃላችን መታሃል። በመስቀል ላይ ሞተህ ታድነናልሃል። ከዚህ ውጭ ክርስትና አለ እንዴ? ይሄ ነው በቃ። ጌታ ኢየሱስ ክርስቶስ እንደዚህ ያለው በል ይሄንን የሚያክል ግዙፍ እውነት በዚች ጥቂት የእውቀት ቃል ካገኘህ አለው ተከተለኝ፣ ብዙ የሚበልጥ ነገር ታያለህ አለው። ከዛ ለተሰበሰቡት ሁሉ እንደዚህ አላቸው። የተሰበሰቡት የሚለው አሁን እኛ የሚመስለን ይሄን የሚያክል ጉባኤ ነው። 6 ናቸው መሰለኝ። ለተሰበሰቡት ሁሉ የሚለው 6 ናቸው። እንድሪያስ አለ፣ ጴጥሮስ አለ፣ ፊልጶስ አለ፣ ዮሐንስ አለ፣ ናትናኤል አለ። 5 ከጌታ ጋር 6 ለተሰበሰቡት ሁሉ። በኋላ ባይዘው አንዱ ብቻውን በ7 ደቂቃ ስብከት 3000 የሚያመጣው ሁሉ ቢባል ያዋጣል። የከተማ ኩሌታ የሚከተላቸው እነዚህ ነው። ባይዘው ሁሉ አለ ኢየሱስ ለተሰበሰቡት ሁሉ የእግዚአብሔር መላእክት በሰው ልጅ ላይ ወደ ሰማይ ሲወጡና ሲወርዱ ታያላችሁ። ይህችን ራእይ ዘፍጥረት 28 ላይ ያያት ሰው አለ። ያዕቆብ የሚባል የይስሐቅ ልጅ ትዝ ይላችኋል። ኤሳው አሳዶት ከአባቱ ከይስሐቅ ቤት ወጥቶ ወደ እናቱ ወንድም ወደ ላባ ቤት ሲሄድ መሸበት መንገድ ላይ እና ምድረ በዳ ላይ ድንጋይ ተንተርሶ ጋደማል። ጋደም ሲል ሌሊት በራእይ መሰላል ከመሬት እስከ ሰማይ ተዘርግቶ የመሰላሉ ጫፍ ላይ እግዚአብሔር ይዞት ከመሬት ወደ ሰማይ የእግዚአብሔር መላእክት ሲወጡና ሲወርዱ በሕልም አይቷል። ጌታ ኢየሱስ ክርስቶስ ምን አለ? የእግዚአብሔር መላእክት በሰው ልጅ ላይ ወደ ሰማይ ሲወጡና ሲወርዱ የምታዩበት ጊዜ አለ። እኔ ነኝ መሰላሉ፣ ሰማይና ምድርን የማገናኘው እኔ ነኝ። በመስቀል በኩል መሰላል እሰራና እናንተ ወደ ሰማይ። እስቲ አሜን በሉ። ክሮስ የመስቀል ሞቱ እኔ ያዕቆብ በሰው ሲወጡ ሲወርዱ አየልና አሁን ያዕቆብ ጸልዮአል። ይህ ስፍራ የእግዚአብሔር ቤት ነው ብሎ አይደል ዘይት አፈሰሰና የአምላኩን የእግዚአብሔርን ስም ጠራ ይላል። ከዛ የእግዚአብሔር ቤት ብሎ ስሙ ማነው? ቤቴል ነው ያለው። የእግዚአብሔር ቤት ብሎ ሄደ። አይ ቲንክ ያዕቆብ በዮሐንስ 1 መሰረት ያለውን ሙሉ በሙሉ ላይረዳ ይችላል። ግን ይሄ ነገር ግን የእግዚአብሔር ቤት ነው። መላእክት ሲወጡና ሲወርዱ አየው። በጣም አስገራሚ ነገር ነው። ይሄ ነገር የእግዚአብሔር ቤት ነው ብሎ ሄደ። ጌታ ኢየሱስ መጣ። እኔ ነኝ መሰላሉ አለ። የዘላለም ሞት ተሰብሮ ሰማይና ምድር የሚታረቁበት አገናኝ ብሪጅ በዘላለም ጥፋት ውስጥ በተወሰነ ሰውና በዘላለም ጽድቅ በሚኖር በእግዚአብሔር መካከል መሃል ላይ ነው ያለው አለ። ሰማይና ምድርን አገናኛቸዋለሁ አለ። እግዚአብሔር የሰው ልጆችን ብቻ ሳይሆን የወደቀውን ዓለም ከራሱ ጋር ያስታረቀው በልጁ በክርስቶስ ኢየሱስ በኩል ነው። መጽሐፍ ሲናገር በእርሱ በኩል ዓለሙን ከራሱ ጋር አስታረቀ፣ ሪኮንሳይል አረጋ። ዓለሙ እዛ ውስጥ እኛ ለዘላለም የእግዚአብሔር ልጆች ሆነን ታረቅን። መሰላል እግዚአብሔር አብ ዘርግቶ ኑ ውጡ አለ። መሰላሉ ጫፍ ላይ የያዘው መሰላሉን አብ ነው። ኑ አለ። አብ ወደ ምድር አልመጣም። እሱ ሰማይ ነው ያለው። ማንን የላከው? ኢየሱስን የላከው፣ ብሪጃችንን። ከዛ በመሰላሉ በኩል ተራመዱና ውጡ አለ። ኑ ውጡ ጠርቶናል። አሁን መውጣት አለመውጣት የተጠራው ሰውዬ ፋንታ ነው። ና ውጣ ተብሏል። ሰው አንድ ልጁን መስቀል ላይ ገሏው። ና አለ እግዚአብሔር፣ ና እንታረቅ። እንዴት አድርጌ አንተ ቅዱስ አምላክ በልጄ ደም በኩል ይኸው እሱ እኮ ሞተል። አዎ የልጄን ደም ላይ ረጫለሁ፣ ለዘላለም አጸድቅሃለሁ ና ሲል ሰው ተው እባክህ ዞር ዞር ብዬ ልመለስ ያልቃል። 70 ዓመት እንኳን ዞር ዞር ብለበት እንዲሁም ሰርተበትም አይበቃም። ጎናችሁ ያለው ሰው መሰላሉ ተዘርግቷል ቶሎ ወጣ በሉት። አዎ አይ ቲንክ በጣም ብዙዎቻችሁ እየወጣችሁ እንደሆነ በጣም ተስፋ አረጋለሁ ከጌታ ጋር እንደተገናኛችሁ። ግን ምናልባት እኛ መካከል መሬት ቆሞ እንደዚህ አንጋጦ ወደ ሰማይ የሚያይ ሰው ካለ ዛሬ ይሄው እንጋብዛችኋል። ይሄው እውነቱ ይሄ ነው። ከዚህ የሚበልጥ ታያላችኋል። ምንድነው ከዚህ የሚበልጥ የምናየው?
ብዙ ሰው እኮ የእውቀት ቃሉ ጋር ትንቢቱ ጋር መገለጡ ጋር የሆነ ነገር ጋር እኮ ቀርቷል። ኢየሱስ እንደዚህ ያለው ና ተከተለኝ ያለው የት ነው የምትወስደኝ ያለው? እኔ መሰላል ሆኜ ሰማይ ሳደርስ ነው። እኔን መከተል የሚያደርሰው ሰማይ ነው። እኔ መሰላል ነኝ። ና ተከተለኝ። በእኔ ላይ ተረማምደህብኝ። እስቲ አሜን በሏ። እኛ እኮ በሰው ላይ ተረማምዶ መሄድ ነው የምናውቀው። ኢየሱስ እንደዚህ ያለው እኔ እንደዚህ እዘረጋለሁ በላይ ላይ ተራምደህ የት ነው የምታደርሰን? ሰማይ አባቴ ጋር አብ ጋር በአባቴ ቄ ለዘላለም ከኔ ጋር አብራችሁ ትገባላችሁ። ልክ ሁሉም ተጠቅልሎ ከገባ በኋላ መሰላሉ ወደ ላይ ይታጠፋል። ወደ ምድር እንዳይመስልህ ወደ ላይ ይታጠፋል። አብረን ከጌታ ጋር ለዘላለም በእግዚአብሔር ፊት እንኖራለን። ከዚህ የሚበልጥ ታያለህ የሚለው በጣም ብዙ ጊዜ በጣም ብዙ ጊዜ እንጠቀማታለን። እቺን ቃል ባይዘው ከዚህ የሚበልጥ ነገር ታያለህ የምንለው ስለ ተአምራት ነው። ባይዘው ይሄን ቃል ብዙ ጊዜ እኔ ሰው ሲጠቀመው ማየው ስለ ተአምራት የተወራ ቃል አይደለም። ዛሬ ትንቢት ነግሬያለሁ፣ አሁን ነገ ሞት ተሰስነሳ ታያለህ አይደለም ትርጉሙ። መሰላለኝ እኔ ያው ና በቃ በእኔ በኩል ሰማይ ገባ። የሚበልጥ ነገር የት ነው? ሰማይ። የተሻለ ነገር የት ነው? ሰማይ። ለንጽጽር የማይቀርብ ነገር የት ነው? ሰማይ። ኢየሱስ ሰው ሆኖ የመጣው ለምንድን ነው? እኔን ይዞ ሰማይ ለመግባት። በፍጹም ብቻውን ለመኖርማ ማን ከለከለው? መሬት የመጣው ብቻውን ለዋላ መመለስ ነው። እኛን ይዞ ለመሄድ ነው። ሲመጣ ብቻውን መጥቷል። ተመልሶ ሲሄድ የማይቆጠር ሕዝብ ይዞ ለሄድ ነው። ግር ብለን አስቡት። ሰማያውን እንግዲህ ከጌታ ጋር በመሰላሉ ባለው ከነ ጳውሎስ ዘመን ጀምሮ የወጣውን ሰው ዝም ብለህ ሳለው ቁጥሩ ብዛቱ መሰላሉ እኮ በጣም ትልቅ ነው። ዓለምን የማዳን አቅም አለው መሰላሉ። ፍጥረት በሙሉ ግር ብሎ ቢገባበት አይሰበር፣ አይወዛወዝ። የእግዚአብሔር ልጅ ነው መሰላላችን። ክብር ለኢየሱስ ይሁን። ክብር ለስሙ ይሁን። ልፋት የለው፣ ጥረት የለው፣ ግረት የለው። በእርሱ ታምናለህ፣ ኢንስታንት የእግዚአብሔር ልጅ ትሆናል። መብቱን ይሰጥሃል። እግዚአብሔር አብ ከሰማይ እንደዚህ ይላል፣ በልጅ በኩል አምኛለሁ ስትል በዛ ቅጽበት በቀኙ ነህ። በዛ ቅጽበት የእግዚአብሔር ልጆች ማህበር ተቀላቅለሃል። በዛ ቅጽበት አባ ስትለው አቤት